ማሸቂያ ሰድበህ ለፎሎ ሌላው ይቅር ያ ፎሎ ሰብስበን ወደ ዩቲዩብ እንገባለን ብለህ እናቷን ስታዋረድ እናትህን ቢሆን እዚህ ላይ ታቀርባት ነበር። ይዛኔ እናትህ ብትሆን ዮኒ ማኛ ላይ አቅርባችሁ አንቺ እኮ ማን አባ ጠበቃ አረገ? ማን ነው ጠበቃ አረገ? እኔ ልጄን አለማብላቴ አሜሪካን ሀገር እየኖርኩኝ ጀርመን እየኖርኩኝ ያ ልጅሽን እኮ አላበላሻትም። ምግብ ከልክለሻት ትኬት ቆርጬ ኢትዮጵያ ድረስ ይዣት ሄጄ አንተ ትኬት ቆርጠ ከኢትዮጵያ ተራብች ብለህ ስታመጣ ማለት ነው። ነፍሰ በላ ነፍሰ በላ ነፍሰ በላ ነፍሰ በላ ነፍሰ በላ ነፍሰ በላዎች ተሰብስባችሁን ይበላችኋት። ተሰብስባችሁ ነው ይበላ። ተሰብስባችሁ እኔንም እንዲህ ነበር ልትበሉኝ የነበረው። ግን መድኃኒዓለም አተረፈኝ። ኃይሌ መድኃኒዓለም አተረፈኝ። ኢየሱስ ክርስቶስ አተረፈኝ። የዛሬውን ቀን እንዳያደረገኝ ይሄኔ ሞቼ ተረስቼ የሚቆጫት ቢኖር አንድ ነው። እናቴ የማይቆጫትም ሌላ ልጅ አላት። ማንም አይቆጨው። ማናችሁ መጎዳው ነኝ። እናት አይቆጨው፣ አባት አይቆጨው፣ ልጅ አይቆጨው። ማናችሁም ህይወታችሁ ይቀጥላል። ማንሽም ግን እኔ ነበርኩ ሟቿ እኔ ያ ማናችሁም አይቆጫችሁ። እኔ ነኝ የምቆጨው። እኔ ነኝ ያለ በቃ እንደ በረርክ አንድ ቀን ደህና ልብስ ደህና እንቅልፍ ያ እኔ በልጅነቴ ነው የተኛሁት እናቴ ጋር ያለው የመጨረሻውን እንቅልፍ ልጆቼ የሆነ ሰዓት ላይ ቁጭ ብዬ መቼ ነው ጥሩ እንቅልፍ የተኛሁት ብዬ ስል ከእናቴ ቤት ሳልወጣ በፊት ለዛም ጥሩ ህይወት እንኳን ኖሮኝ አይደለም ግን ጥሩ እንቅልፍ ነበር። ቆንጆ እኛ ቤት መቼስ ወይ ጩኮ አይጠፋም ወይ ሻይ ምናምን ወይ ቆንጆ ነገር በልተክ ከዛ ተጠባብቀን ቢሆን ደሽ ብለህ በቃ ስቀት ትተኛለህ። ከዛ ጊዜ በኋላ የኔን እንቅልፍ አላስታወስኩትም ቁጭ ብዬ ሳስበው ማለት ነው። መቼ ነው የተኛሁት? መቼ ነው በስነ ስርዓቱ የተኛሁት? እናቴን ከመውለዴ በፊት። ከዛ በኋላ ያለውን ህይወት እኔ እግዚአብሔር ስቲል ነው ድረስ አላውቅም። በራሴ ጊዜ የማመጣቸው ችግሮች አሉ። አጉል የሰውን ህይወት አተርፋለሁ ይለወጣል። እኔ ይሄን ነው በቃ የህግ የበላይነት ስለነበረው የህግ የበላይነት ሴት ልጅ አፍቅራም ይሁን ሳታፈቅርም ይሁን በሆነ ምክንያት ከተጋባች በኋላ በሰላም መለያየት ወንዶቻችን። ግን የሀገር መቼም ገና ብዙ ያስከፍላል። ሰው የሚያየው ጦርነትን ብቻ ነው። ሰው የሚያየው ፎቅ መሰራቱን ብቻ ነው። ሰው የሚያየው ጦርነቱን ብቻ ነው። ጋይስ በተለያየ ድንቁርናና በተለያየ የአእምሮ መጥበብ እየጠፋን ነው ያለ። አለማወቅ፣ አለመማር። ኤጁኬሽን is very important። ስታነብ ስትማር የፈለገ ቢሆን የሰለጠነ ሀገር ሲሆን አትሊስት የሆነ ነገር ይዘ እንዴ በቃ በራሳችን ያስተካከልነውን ላይፍ በራሳቸው እንዲያስተካክሉ ይገደዳሉ። ሪች እንኳን ባንሆን በኢኮኖሚ እንኳን ከአፍሪካ እንኳን አንደኛ ባንሆን አትሊስት የሆነ ነገር ይኖረናል። ፍራ እግዚአብሔር ይኖረናል። ጥሩ አመለካከት ይኖረናል። ይሄ ሁላ ጣጣ የመጣብን ፖለቲካችን ነው። ምንም እንትን የለው። ለአንዱ ድህነት ለኛም ልጆቻችንን በድህነት ውስጥ እንደመሰልፍ የህግ የበላይነት አለመኖር ምናምን ዛሬ በጦርነት የሚሞቱት ብቻ ነው የሚታዩት ነው አይደለም። ያ በእንደዚህ አይነት ወንጀል ያ ህግና ደንብ የሌለው ሴት ልጅ 18 ከሞላት በኋላ ታርግዝ ትውለድ ምናምን ሴት ልጅ በራሷ እንድታስብ እንኳን አልሆነች። ምን ትምህርቴን ሳልጨርስማ መውለድ የለብኝም። ምክንያቱም የኔ ጓደኞቹ አሁን እኮ እንደ ኖርማል እኮ ነው መብቷ ነው። ውጭ እኮ ነው የምትኖረው፣ መብቷ ነው። ከ18 ዓመት በኋላ ሴክስ ማድረግ ነው መብቷ፣ መውለድ አይደለም መብቷ። ግቡር
ሴክስ ይፈቀዳል፣ መውለድ ግን አይፈቀድም። ለልጅሽ የሆነ ነገር ኢንካም ሊኖር ይገባል። ስትሮንግ መሆን አለብሽ በፊዚካል። ታዩ በቃ አትሊስት በ20 ዓመትሽ በ19 ዓመትሽ እንዴት ነው የምትወልጂው? እስቲ 27 28 29 ግቢ እስቲ ትንሽ አትሊስት ወገብሽም ጠንከር ይላል። ያ የልጅነት እግርሽም ጠንከር ይላል፣ አይምሮሽም ጠንከር ይላል፣ እጅሽም ጡትሽም ጠንከር ይላል። እኔ እኮ አንዳንዴ ወንዶች እኮ የትኛውን ጡት ነው የጨበጣችሁት? እስቲ ንገሩኝ። እጅግ የምታክል ጡት ገና 16 17 18 ዓመት ያልሞላ ምንም ጨብጠ ነው አፍስሰ ያስረገዝከው? ይህን ስትናገሩ ወሸላውትን አንተስ ወይ ስለ ሴቶች ይሄን ያህል ከተናገርኩኝ ወሸላ የቱ ጋር ጠንክሮ ነው ስል ወሸላው ትንሽ ነው አለች። አይደለም እንደ እድሜያችሁ ወሸላችሁም ትንሽ ነው፣ እንደ ጭንቅላታችሁ። ያንን ነው ልነግር የምፈልገው። ከሴቷ የትኛውን ጡት፣ የትኛውን ፖዚሽን፣ የትኛውን ኢንጆይ፣ የትኛውን ላይፍ አድርገ፣ የትኛውን ገንዘብ መንዝረ አሪፍ ሬስቶራንት ሄደ ወይ አሪፍ የሆነ ፍቅር የሚሰራበት የሆነ ቦታ ሄደ፣ የትኛው አላችሁ። እንደ ወንድ ደግሞ ገና ነው ወሸላ ገና ነው ነው የምልህ። ገና ነው እንዲህ በል የምታውቀው ነገር አትረዳው። ኢንጆይ አድርገው፣ ላይፍን ኢንጆይ አድርገው። እኔው ዱራ ያልኩት ከአሁን በራሴም በብዙ ሳያየሁትኝ ነው። እኔም በዛ ሰዓት ምን አይነት ሸክሸካ አድርጌ እንዳረገዝኩ ራሱ ያስቀኛል። አሁን ነው ማርገዝ ስታድግ ስትተልቅ ስታገናዝብ የሰውዬ ሜንታል ፊዚካሊ፣ የሴትዮዋ ሜንታል ፊዚካሊ፣ ባንክ አካውንቷን በሙሉ ጭንቅላቷ ለልጅ ምን ያህል ብቁ አሳዳጊ ናት፣ ለልጅ ምን ያህል ብቁ አሳዳጊ ያ እዛ ጋር ነው ማርገዝ ያለብን፣ ኃላፊነት የምትወስድበት። ግን ምን ይላሉ? የልጁን ወሸላ ትንሽ ነው አለች። ደንቆሮ አየህ፣ አለመማር እኔ የምናገረውን ራሱ አማርኛ ተናግሬ መተርጎም አቅቶ እጅ እኮ የልጇን ባል እኮ ወሸላ እኮ እንዲህ አለች አላልኩኝም። ፊዚካሊ ሁሉ ነገራችን ልጆች ናቸው ወንዶቹ። ሴቷም ልጅ ናት። ኢቭን የትኛውን ጡትን የጨበጥከው የትኛውን ቂጥን የጨበጥከው አየህ፣ ከዛ ነው ሴክሹዋል እንትን የሚጀምረው አይደለ? እሱን ሳታርግ ብቻ ዘግ ለትገባለህ። የልጅ አባት ለሆን ነው ያንን ሽሮ በልተህ ደረትና ቦርጭ ስለተነፋ ብቻ ትላንትና የዛሬ ዓመት ይችል ነበር የምታከለው። ዛሬ በሽሮ ደንድሰህ ደህና ምግብ በልተህ እንኳን አለ። ከዛ የሆነ እናንተን የሚያክሉ ልጆች፣ ይሄ ደግሞ ሳይንስ ያስቀመጠው በንግግር ተግባብታችኋል። 99% ልጅቷ እንግሊዝኛ ነው የምትናገረው፣ 1% እንግሊዝኛ። በምንድን ነው የተግባባችሁት? እንደ ዱዳ እንደዚህ በመባባል ሜንታሏን በደንብ ተረድተህላታል። የምታወራ ሴክስ እኮ ማለት ፍቅር ማለት እኮ መጀመሪያ ቋንቋ ነው፣ ንግግር ነው። ከላይ ያለውን ቦዲዋን አይተህ ምናምን ነገር እኮ ካልክ በኋላ ከዛስ በኋላ የምትለዋወጣቸው በዛ ሰዓት የምትለዋወጣቸው ቋንቋዎች አሉ ወይ? የሉ። ዝም ብለህ አስረገዝኩኝ። በምልክት ነው የተግባባት። ቲንክ ሶማች በምልክት ቋንቋ ነው የተግባባት። አማርኛው አይታወቅ፣ የልጅቷ እንግሊዝኛው አይታወቅ። አየህ፣ በኋላ አንተም ራስህ ስታድግ ከፍ ስትል የዛኔ ምን ትላለህ? የራሴን ልጅ ላገባ ነው፣ የሀገሬን ልጅ ላገባ ነው፣ አማርኛ ጥንቅቅ አድርጋ የምትችል። አዎ ይሻልሃል። ከመጀመሪያውን መምረጥ የነበረበት እሱን ነበር። ድህነቱንም እንዳንተ የሚገባት ትምህርቱም እንዳንተ የሚገባት እነዚህ አይነት ቦታ ላይ በቃ እኔ ሁሌ የምለው ነገር ሰው ራሱን መምረጥ አለበት፣ አብሮ ማደግ አለበት ነው የምለው። ምክንያቱም መስዋዕት እያስከፍል መስዋዕት ይከፈል እናትን እያየ ነው። እኔ እኮ መጀመሪያ ቡን ያደረኩት ብሬ ነው። በቃ ከዚህ በኋላ ህይወት የለኝም፣ ስራዬን ማቆምኩኝ። እኔ እሷ የወጣች ጊዜ በንጋታው ስራዬን አቆማለሁ። ስራዬን ራሴ ነው አልፈልግም ያልኩት። በቃ የህይወቴ ፕላን የጠፋው ከዛ ሰዓት ጀምሮ እስቃለሁ። እዚህ ጋር መጣ። በቃ ለኔ ህይወቴ ልጄ ናት። ከሷ ውጭ የሚኖረኝ ህይወት ዝም ብሎ በቃ ለመኖር የሚሆን ነገር ነው እንጂ ልጄ ናት። እየተናገርኩ ነበር፣ ልጄ ናት። ካልሆነ ህይወትን ነው መበጠብጠው፣ ለወደፊቱ መበጠብጠዋለሁ። እግዚአብሔር ደግሞ ታላቅ ምክንያቱም
ምክንያቱም ልጄን እፈልጋታለሁ። ልጄ ትናፍቀኛለች። ልጄን እንኳን ስልክ የሚያነሳው እሱ ነበር። አስታርቀው እጠብቅ ነበረ ስልክ። እኔ መደወል አይፈቀድልኝ። አሜሪካን ሀገር ጥሩ ትምህርት ቤት አስተምሬያት እኔ ሰው ንቄ አይደለም። እንደዚህ እኮ የምትውላቸው ልጆች እኮ ከማን ጋር እንደሆነ አይታችኋል። እሺ ከሚሉ ሰዎች ጋር ነው የምትውለው። እንዴት ስትሮክ አይዘኝ? እንዴት አይዘኝ? እንዲያው ከብዶኛል፣ ስፖርት ልስራ ወይስ ምግብ ልብላ ስትል ኧረ ተይ፣ የባህል ሕክምና ካልሰለጠኑ ጋር ገባችሁ? ይሄ እስቲ እናት ደዝያ እስቲ ሂጂና እንትን አድርጊ ስትል ይሁን ላይ ለፈውባት ልጅ ጉግል አርጋ ወይ አንድ የተማረ ጓደኛዋ ጋር ሄዳ እንዶ አንድ ትንሽ በቃ እንዴት ነው ሞዴል አርጋ ያሳደግኳት መስዋዕት የከፈልኩባት ልጅ ላይ ከዛ እንዴት ይሰማኛል እንዴት እስቲ ዳዝዬ እንደዚህ አድርጌ እንደዚህ ሆኝ ስፖርት የማይሰራ የሚሉ ሰዎች ጋር ሄዳ ልጄ ስትል ስትሮክ አይደለም መብረቅ ነው እንጂ ውስጥ የሚፈጠረው። እኔ ብሆን ግን እግዚአብሔር ይስጣት። አንዳንዴ ወይ እግዚአብሔር እኔን ሲያተርፈኝ ከእንደዚህ አይነት ደንቆሮ ጋር ልጄ ውላም አላየኋት። ነገም አትውል ማለት በጣም ልጄ በጣም ስማርት ናት። በነገራችን ላይ ከበላዋ ጋር የምትውለው ከዚህ ሰውዬ ጋር ብቻ አገጣጠመብኝ እንጂ ወይ አሁን መምራት እንጂ አሁን ሳምሪ ሄዳ ከነጉጋ ጋር ብትገጥም ነው እኔ የለውም በቃ የለውም በቃ። ያቺ አሜሪካ ልጅ የት ገባች? እናንተና ጋር ገባች። እሺ እንዲህ ሆኖ እንደዚህ ሆነ አሁን የዘመን ታረግ እንደሆነ ንቄያቸው አይደለም ግን ላይፍ ስታይላቸው ከልጄ ጋር አይሄድም። ሰው አዋዋሉ አይሄድም። ታሪክ ሴትዮ አታስንም። ልጇ ያንን ሁላ ቴክስቶች፣ ያንን ሁላ ሙዚቃዎች፣ ያንን ሁላ እንደ ማሪያ ኬር የምትዘፍን ልጅ ሆሊውድ ባትገባ እንኳን አትሊስት ላይፍ ስታይሏ የሆነ ነገር ይሆናል ብላችሁ ስትጠብቁ እነንቶኒ ጋር ገብታ ከነንቶኒ ጋር ስትል ስታዩ እቺ ሴትዮ 7 ሞት እኮ ነው የሞተችው። 7 ሞት። ይሄ ሀገሬ መውደድም አይደለም ሀገሬ ማፍቀርም አይደለም። ያ ከማን ጋር ስትውሉ ማንን እንደምትመስሉ ስለ ራሴ ልጅ ነው የማወራው። እኔ አሁን የዚችን ሴትዮ ነገር የኔ ሞት ነው የወሰደችው። እኔ ነበርኩ እኮ ዛሬ 7 ዓመት የሚከበረው፣ እኔ ነበርኩ 6 ዓመት የሚከበረው፣ እኔ ነበርኩ እንኳን እቺ ገፊ መባለው። አያችሁ እኔም ያጅ ነኝ አላውቀው። እኔም ተቃጥያለሁ። አይስወር እኔ ተቃጥያለሁ። ምፈራው ነው እሱ ግን ቢሆንም የሆነ ስቴፕ ግን ሄጃለሁ። የሆነ ስቴፕ አጥኝ ጌታ ቴንክ ዩ እናት ቴንክ ዩ በጣም ነው ሰከን ማይ ታይም ይቅር በቃ ዛሬ ጥሩ ነገር ላይ አይደለም እናቴ ስጫወት ሰጭኛለሽ አሞኛል ያሰ ተቃጥያ እኔ ነድጃለሁ። እሺ ስንት ወርሽ ነው ልጃችሁ? ስንት ወርሽ ነው? አሪፍ ባል ቢሆን ኖሮ ቀድሞ ነበር የሚናገረው። ነው ትንሽ ሚስቴክ የሚያል ጊዜዋ ነው እንዲህ ነው ይል ነበር። በእግዚአብሔር ዘንድ ሁላችንም የእግዚአብሔር ልጆች ሰዎች ነን። ግን ለማወቅ መጣር አትሊስት የግሎባል ኩዌሽን አይደለም የተጠየቀው ስለ ሸንኮርከው ስላስረገዝካት ልጅ ነው የተጠየቀው። እሱን ሊጠፋ ማይክ
እኔን አስባችሁኛል? እኔ ቢሆንስ ወጥቼ እዚህ ጋር አንተ ምናምኑ ወላ ምንለው እንዴት ላለ እቺ ሴትዮ ግን አልተናገረችም። እሱ ነበር እሷ ራሷ እኔ ልጄ ስትነግረኝ ማለት ነው እርጉዞና በቃ እናቴን አምጡልኝ ስትል እንዳትሄጂ ጓደኛ ያልኳችሁ ማለት ነው። አረ እንዳትሄጂ አረ አታስጠጋሽም አንቺ አረ እንዴ እናት እኮ ናት እንዳትረሱት እናት ናት። ከሞተች በኋላ ነው ቪዲዮ የሰሩት። መሞቷን ካወቁ በኋላ ነው ቪዲዮ የሰሩት። ሴትዮዋ እኮ ከሞተች 3 ቀን ሆኗታል። ልክ ሞቷን ካወቁ በኋላ ቪዲዮ ነው የሰሩት። ያው ከዛ እንዳትሄጂ ባይሆን የሴቶች እንትን አለ በቃ ከመጀመሪያ እናቴን አስታርቆኝ እሷ በ2 ጊዜ 3 ጊዜ እናቴን አስታርቆኝ አለች። እሷ ናት። ጓደኞቼ ግን ኖ ነበር የሚሉት። እሱ ምን ይላት ነበረ? እናትሽ ብትሞችም አትመጣልሽ የሚላት ነበር። አቦይ ያንተ እናት አትድረስ ለአንተ ቀብር አትድረስ። ፍቅር አይናለሁ። የእናንተ ፍቅር አይደለም ጥቅም ነው። ሁላችሁም ሴቶች ሊያሟችሁ ይገባል። እምቢ ማለት አለባችሁ። በዚህ በቲቲ የተደረገው ነገር እምቢ ማለት አለብን። ኖት አክሴፕት ያ ጥይት ይዘው ስላልገደሏት አይደለም። አዋርደዋት ሚዲያ ላይ ተሰብስበው ያደርጉ